ወደኔ ጩህ። ይህንን ቃል የተናገረው የሰራዊት አምላክ እግዚአብሔር ነው። የተናገረውም ለነብዩ ለኤርሚያስ በኤርሚያስ ምዕራፍ 33 ላይ ነው። ኤርሚያስ በግዞት ቤት ነበረ። ንጉሱ በዛ ጊዜ የነበረው ሴዴቅያስ በ10ኛው ዓመት፣ ናቡከደነጾር በ18ኛው ዓመት ከእግዚአብሔር ዘንድ ወደ ኤርሚያስ የመጣው ቃል ይህ ነው ብሎ በምዕራፍ 32 ላይ ይነግረናል። ኤርሚያስ በግዞት ቤት ነበር ያን ጊዜ። የተናገረው ነገር ኢየሩሳሌም እንደማትድን ሕዝቡም ከኃጢአቱና ከበደሉ የተነሳ እግዚአብሔርን ከማሳዘኑና ለመመለስም እምቢ ከማለቱ የተነሳ ወደ ግዞት እንደሚሄድ ኤርሚያስ አጥብቆ ይናገራል። ብዙ ነቢያቶች በዘመኑ የነበሩት የሐሰት ትንቢትን እየተናገሩ ለሕዝቡ የውሸት ተስፋ ይሰጡ ነበር። ኤርሚያስ ግን በትክክል ከእግዚአብሔር የሰማውን ይናገርና ያስታውቅ ነበር። ስለዚህ ይህ የኤርሚያስ ትንቢት የኤርሚያስ ንግግር ለንጉሱ ለሴዴቅያስ ስላልተስማማው በግዞት ቤት ያስቀምጠዋል፣ በእስር ቤት ያስቀምጠዋል። በእስር ቤት አስቀምጦት ሳለ እንደገና ይላል የእግዚአብሔር ቃል ኤርሚያስ ምዕራፍ 33ን ስትመለከቱ ቁጥር 1 ላይ ኤርሚያስ ገና በግዞት ቤት በአደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት ብሎ ይናገራል። ለሁለተኛ ጊዜ መጣለት። እዚህ ጋር ሲመጣ በጣም የሚገርም ነገር ነው እግዚአብሔር የሚናገረው። ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናውም ዘንድ እየሰራው እግዚአብሔር እንዲህ ይላል፣ ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። የእስራኤል አምላክ እግዚአብሔር ለአፈር ድልድልና ለምሽግ ስለፈረሱ ስለዚች ከተማ ቤቶች ስለ ይሁዳም ነገስታት ቤቶች እንዲህ ይላልና ከለዳውያንን ለመዋጋት ወጥተዋል ወይም መጥተዋል፣ ነገር ግን በቁጣዬና በመዓቴ በገደልኳቸው ሰዎች ሬሳዎች ሊመሯቸው ነው። ስለ ክፋታቸው ሁሉ ፊቴን ከዚች ከተማ ሰውሬአለሁና ብሎ ይናገራል። ከለዳውያን መጥተው ኢየሩሳሌምን ከበዋታል። አሁን ኢየሩሳሌም ስለተከበበችና አንደር ሲጅ ስለሆነች የከለዳውያን ሰራዊት የኢየሩሳሌምን ቅጥር በርጥሶና ገልብጦ እንዳይገባ፣ በሮቿን በርግዶ እንዳይገባ በኢየሩሳሌም ውስጥ ያሉ በከተማ ውስጥ ያሉትን ህንጻዎች ቢልዲንጎች በማፈራረስ ድንጋዮቹንና እንጨቶቹን እንደገና ቅጥሯን ለማጠናከር ተጠቅመውባታል። ለዚህ ነው የአፈር ድልድል የሚለው። የነገስታት ቤት ሳይቀር ፈርሷል። የኢየሩሳሌም ቅጥር በከለዳውያን ተሰብሮ እንዳይገባ እንጨታቸው አልቀረም፣ ብቻ ወና ሆናለች። ከተማዋን አፈራርሰዋታል ራሳቸው የይሁዳ ሰዎች የከተማቸውን ቅጥር ለማጠናከር ሲሉ። ነገር ግን ይላል እግዚአብሔር የፈለጉትን ያህል ቅጥር ቢሰሩ ቅጥራቸውን ቢያጠናክሩ ከለዳውያንን ለመዋጋት የወጡ የይሁዳ ልጆች ይላል ከዚህ ጦርነት ውስጥ በድል አይወጡም ይላል። እኔ መታቸዋለሁ፣ በድለውኛል፣ አሳዝነውኛል። ስለዚህ መከራ መጥቶባቸዋል። ልምጭ የአለንጋ መግረፊያ ከለዳውያን የተባሉ ሰዎች መጥተውባቸዋል። ይገረፋሉ፣ መከራን ይቀበላሉ፣ እስረኞች ምርኮኞች ሆነው ይወሰዳሉ ብሎ እግዚአብሔር ለኤርሚያስ ይናገረዋል እዚህ ክፍል ላይ። ነገር ግን ይለዋል አንተ ኤርሚያስ ብሎ ይናገራል፣ ወደ እኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብሎ ይናገራል። እነዚህ ሰዎች ባመጡት በራሳቸው ስራ የይሁዳ ሰዎች የኢየሩሳሌም ነዋሪዎች ምርኮኞች ሆነው እስረኞች ሆነው ወደ ማያውቁት አገር ሊሄዱ ባሉበት ሰዓት፣ በተከበቡበት ሰዓት እግዚአብሔር መጥቶ ለነብዩ ለኤርሚያስ ወደ እኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብሎ ይናገራል። ዝቅ ብሎ አያመልጡም ይላል። ከላይ ደግሞ ወደ እኔ ጩህ ይለዋል። የሚገርማችሁ ነገር ወንድሞችና እህቶች ኤርሚያስ ይጮሃል። በሚጮህበት ጊዜ እግዚአብሔር አንድ ነገር ያደርጋል። ከዚህ በፊት አይቶ የማያውቀውን ነገር ይነግረዋል፣ ይገልጥለታል። የኢየሩሳሌም ወይም የይሁዳ ሰዎች በራሳቸው እጅ ነው መከራን እየተቀበሉ፣ በጥፋታቸው ነው መከራን እየተቀበሉ ያለው። ህይወታቸው የተቀየረው፣ ታሪካቸው የተለወጠው፣ አንዳንዶቹ የተገደሉትና የሞቱት በራሳቸው ጥፋት ነው። ነገር ግን ኤርሚያስ እግዚአብሔር ሲናገረው
ይሄ ይሁን እንጂ ይላል፣ መከራው ይምጣ እንጂ፣ ልምጩ ይምጣ እንጂ፣ አለንጋው ይምጣ እንጂ፣ ይገረፉ ይቀጡ እንጂ ይላል፣ ያለ ተስፋ አይደሉም ይለዋል። የምትጮኸው አንድ ነገር ላሳይ ነው። ያም ደግሞ ኃይለኛና ታላቅ ነገር ነው። ኃይለኛ የሚለውን ቃል አንዳንድ ትርጓሚዎች የሚጠሩት የተሰወረ ምስጢራዊ ነገር እገልጥልሃለሁ ይላል። ይህንን መከራ ምን እንደሚመስል እንዴት እንደሚቀየርና እንደሚለወጥ ምን ከውስጡ እንደሚወጣ እንድታይ እገልጥልሃለሁ። አዳዲስ መገለጦችን እሰጥሃለሁ ይላል። የሚገርመው የመጀመሪያው ነገር ምንድነው? አዎ እነዚህ የይሁዳ ሰዎች ይሸነፋሉ፣ ምርኮኞችም ሆነው ይሄዳሉ። ኤርምያስ ሲጮህ ያየው ኤርምያስ በጩኸት ውስጥ የበራለትና የተገለጠለት ነገር አስገራሚው ነገር ቁጥር 6 ላይ እነሆ ፈውስንና መድኃኒትን አመጣላታለሁ ይላል። እፈውሳቸውም አለው፣ የሰላምንና የሕይወትን ብዛት እገልጥላቸዋለሁ። አዎ ተቀጥተዋል። ራሳቸው በራሳቸው ላይ ባመጡት መከራ ባመጡት ጥፋት መከራን ተቀብለዋል። ልምጩን፣ ዱላውን፣ ግርፊያውን ተቀብለዋል። ነገር ግን ይላል ፈውስ ከፊታቸው አለ። ይሄንን ነው የገለጠለት። እፈወሳቸዋለሁ፣ ሰላምንና የእውነትን ብዛት እገልጥላቸዋለሁ፣ የይሁዳን ምርኮና የእስራኤልን ምርኮ እመልሳለሁ፣ ቀድሞ እንደነበሩ አድርጌ እሰራቸዋለሁ ብሎ ይናገራል። ወንድሞቼና እህቶቼ ወደኔ ጩህ ያለው እግዚአብሔር ለቅሶ መስማት ፈልጎ አይደለም። እነዚህ ሰዎች በራሳቸው ባመጡት መከራ ወይም ራሳቸው ባመጡት ጥፋት ነው መከራን የተቀበሉት። በዚህ ሰዓት እናንተ ባላደረጋችሁት ነገር መከራን የምትቀበሉ ወንድሞችና እህቶች ልትኖሩ ትችላላችሁ። በከባባድ ነገር ውስጥ የምታልፉ እናንተ ባላመጣችሁት እናንተ ባልፈጠራችሁት ነገር ክፉ ነገር ውስጥ የምታልፉ ወንድሞችና እህቶች ልትኖሩ ትችላላችሁ። ከባባድ ነገር ውስጥ ሰው ሊያልፍበት የማይችለው ይህን እንዴት አድርጌ እችለዋለሁ ብላችሁ ያሰባችሁት ነገር ውስጥ ያልጠበቃችሁት ነገር ውስጥ እያለፋችሁ ያላችሁ ቤተሰቦች ልትኖሩ ትችላላችሁ። ያልጠበቃችሁት ስልክ ተደውሎላችሁ ይሆናል። ከሰዎች ዘንድ መስማት ያልፈለጋችሁትን ነገር ሰምታችሁ ሊሆን ይችላል። ስራ ቦታ አስደንጋጭ ነገር፣ አስደንጋጭ ኢሜል ደርሷችሁ ሊሆን ይችላል። የሚያስፈራ ነገር፣ ደስ የማይል ነገር። እግዚአብሔር ግን እንዲህ ይላል፣ ጩህ ወደኔ ጩህ፣ ወደኔ ጩሂ፣ አንተም አንቺም የማታውቁትን ታላቅና ኃይለኛን ነገር አሳያችኋለሁ። አዎ መከራው ከባድ ሊሆን ይችላል፣ አስፈሪ ሊሆን ይችላል። እንዴት እወጣዋለሁ ሊያስብል ይችላል። ከባድ ነገር ነው፣ ኃይለኛ ነገር ነው። እንደ ምርኮኛ ራሳችሁን ለዚህ ነገር ተላልፌ ተሰጠው ብላችሁ ልታስቡ ትችላላችሁ። እናንተ ባላደረጋችሁት፣ እናንተ ባላጠፋችሁት በእናንተ ላይ መከራ፣ ኃይለኛ የመከራ ዝናብ፣ ኃይለኛ የመከራ ጎርፍ እየሄደባችሁ ሊሆን ይችላል። እግዚአብሔር ግን ይላል ወደኔ ጩህ እኔም እመልስልሃለሁ ይላል። እግዚአብሔር ሊመልስ ቃል ገብቷል። እግዚአብሔር የእናንተን ጩኸት ሊሰማ የእናንተን ጩኸት ሊያዳምጥና ሊመልስ ቃል ገብቷል። ኤርምያስ ጮኸ፣ እግዚአብሔር ሰማው፣ መለሰለት። ምን አለው? ሪስቶር አደርጋለሁ አለ። ባጭሩ እነሆ ፈውስንና መድኃኒትን አመጣላታለሁ አለ። አዎ ምርኮኛ ሆና ትሄዳለች። ሕዝቡ ይማረካል፣ መከራን ይቀበላል። ግን ፈውስ ይሆናል። ግን መድኃኒትን አመጣለሁ፣ እፈውሳቸውም አለሁ፣ የሰላምንና የሕይወትን ብዛት እገልጥላቸዋለሁ። ይህንን ቃል ገባ ለሕዝቡ እግዚአብሔር። ጩህ ወንድሜ፣ ጩሂ እህቴ፣ ፈውስ ይመጣል። የሰላምንና የሕይወትን ብዛት እግዚአብሔር ይገልጣል፣ ያበራላችኋል። እሱ ብቻ አይደለም፣ የይሁዳን ምርኮንና የእስራኤልን ምርኮ መልሳለሁ። የተወሰደባችሁ የተቀማችሁትን ነገር፣ ቤታችሁን፣ ልጆቻችሁን፣ ገንዘብ፣ ትዳራችሁን፣ ንብረታችሁን፣ አገልግሎታችሁን ተቀምታችሁ አታችሁ እጃችሁን አጣጥፋችሁ የነበራችሁም ያላችሁ ወንድሞች፣ እናቶች ስትጮሁ የሚሆነው ሪስቶሬሽን ብቻ አይደለም። የሰላምንና የሕይወትን ብዛት መገለጥ ብቻ አይደለም የምታዩት። የተቀማችሁትን ነገር እግዚአብሔር ያስጥላል፣ ያስመልስላችኋል። ጮኻላ፣ ሰምቷላ፣ እግዚአብሔር አዳምጧል። እኔንም ከበደሉበት ኃጢአት ሁሉ አነጻችኋለሁ። ምህረት ፎርጊቭነስ በቤት ይገለጣል። እኔን የበደሉኝን ያመጹብኝን ኃጢአታቸውን ሁሉ ይቅር እላለሁ። ይህችንም ከተማ እኔ የምሰራላቸውን
በጎነት ሁሉ በሚሰሙ እኔም ስላመጣውላቸው በጎነትና ሰላም ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ ስም ለምስጋና ለክብር ትሆናለች። እናንተ ቤት ውስጥ እግዚአብሔር ከሚሰራው ሥራ የተነሳ ከጩኸታችሁ መሰማት የተነሳ የማይታየው እስከ ዛሬ ድረስ ሰምታችሁና አይታችሁ የማታውቁትን ነገር እግዚአብሔር ከመግለጡ የተነሳ የምህረትና የሕይወት የሰላም ብዛት ከመገለጡ ምርኮ ከመመለሱ እግዚአብሔር እናንተን ከመጎብኘቱ የተነሳ ሰዎች ይደነግጣሉ። የሚጠሏችሁ ይፈራሉ። አፋቸውን በእናንተ ላይ ያላቀቁ አፋቸውን በራሳቸው እጃቸውን በራሳቸው አፍ ላይ ያስቀምጣሉ። ሪስቶሬሽን ኤንድ ቪዚቴሽን ሆኗል። መጎብኘት ሆኗል። ተሐድሶ ሆኗል። የምርኮ መመለስ ሆኗል። ጩህ፣ ወደ እኔ ጩህ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ይላል። ያ ብቻ አይደለም። ባዶ የነበረችው ከተማ ከምርኮ የተነሳ ተገፋ። እያንዳንዱ ሰው ተወስዶ ያላቸው ሀብትና ንብረት ተዘርፎ ወድማ ባድማ የነበረችው ጭር ብላ የነበረችውን ከተማ እግዚአብሔር ምን አለ? አለመልማታለሁ አለ። ባድማነቷ ያቆማል። እግዚአብሔርም እንዲህ ይላል፣ እናንተ ያለ ሰውና ያለ እንስሳ ያለች ባድማ ናት በምትሏት በዚህ ስፍራ የሚቀመጥባቸው በሌላ ያለ ሰውና ያለ እንስሳ ባድማ በሆኑ በይሁዳ ከተሞችና በኢየሩሳሌም አደባባይ የሐሴት ድምፅና የደስታ ድምፅ፣ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ፣ እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና የሰራዊት ጌታ እግዚአብሔርን አመስግኑ የሚሉ ድምፅ ወደ እግዚአብሔርን ቤት የምስጋናን መስዋዕት የሚያመጡትን ድምፅ እንደገና ይሰማል። የምድርን ምርኮ ቀድሞ እንደነበር አድርጌ መልሳለሁ እና ይላል እግዚአብሔር። ጭር ብሎ የነበረውን ባዶ ሆኖ የነበረውን ነገራችሁን ተበዝብዞ ተዘርፎ ያለቀውን ያንን ነገራችሁን እግዚአብሔር ሪስቶር ከማድረጉ የተነሳ ጫጫታ ይሆናል። የምስጋና ድምፅ ከቤታችሁ፣ የአምልኮ ድምፅ ከቤታችሁ እንደገና እግዚአብሔር የእልልታን ድምፅ በኢየሩሳሌም አደርጋለሁ እንዳለ ልክ እንደዛው በእናንተ ቤት ድምፅ ይሆናል። የምስጋና ድምፅ ይሆናል። የአምልኮ ድምፅ ይሆናል። የእልልታ ድምፅ ይሆናል። የወንድ ሙሽራ የሴት ሙሽራ ድምፅ ከቤታችሁ ከጓዳችሁ መውጣት ይጀምራል። ለምን? ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛን ነገር አሳያለሁ ያለ እግዚአብሔር የታመነ ስለሆነ ጩኸትሽን ሰምቶ መጥቷል። ምርኮ ይመለሳል። አዎ አንተ ባላመጣኸው መከራ የሄድክበት ከባድ መንገድ፣ ያለፍክበትን ጨለማ፣ በላይ ያለፈውን ነገር እግዚአብሔር ገልብጦ የቅጣት ዘመን የመከራው ዘመን አብቅቶ ሪስቶሬሽን የፈውስ የመድኃኒትን የደስታን ድምፅ የሰላምን የሕይወትን በረከት የምትጠግብበትን ዓመት እግዚአብሔር ያመጣል። ምርኮ ይመለሳል። የተወሰደብህ ነገር እጥፍ ሆኖ ይመለሳል። ፈውስ ይሆናል። ይቅርታ ይሆናል። ምሕረት ይሆናል። ጭር ብሎ የነበረው ቤት፣ ባዶ የነበረው ያንተ ከተማ፣ ያንተ ቤት፣ ያንተ ኑሮ ጭር ያለው የሚያስፈራው ባድማ ሆኖ የነበረው የሙሽራ ድምፅ ከውስጡ ያወጣል። የእልልታ የምስጋና የአምልኮ ድምፅ ያወጣል። ጩህ፣ ወደ እኔ ጩህ እህቴ፣ እግዚአብሔር ይሰማል። ወንድሜ መጮህን አታቁም። እግዚአብሔር ይመልሳል ብሏል። ወደ እኔ ጩህ፣ ወደ እኔ ጩህ፣ ወደ እኔ ጩህ፣ ወደ እኔ ጩህ፣ ወደ ሌላ ነገር ወደ እኔ ጩህ፣ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ንጉሡ ሕዝቅያስ በሁለተኛ ዜና ምዕራፍ 32 ላይ ከፍተኛ የሆነ የአምልኮ መንፈስ በኢየሩሳሌምና በሰማርያ እንዲመጣ ካደረገ በኋላ ከፍተኛ መነቃቃት ከሆነ በኋላ ሁለተኛ ዜና ምዕራፍ 32 ሲጀምር ከዚህም ነገርና ከዚህም እምነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ፣ በተመሸጉትም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ ይላል። ታሪኩን እናንተ አጥኑት። አስገራሚ ታሪክ ነው። ሁለተኛ ዜና ምዕራፍ 32 ላይ መጣ ሰናክሬም፣ እየዛተ እየፎከረ መጣ፣ አስፈራራ፣ ብዙ ነገር አለ።
ሕዝቅያስ አንድ ነገር ለሕዝቡ ተናገረ። ጽኑ፣ አይዟችሁ፣ ከኛ ጋር ያለው ከእርሱ ጋር ካለው ይበልጣልና ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ፣ አትደንግጡም። ከእነርሱ ጋር የሥጋ ክንድ ነው፣ ከኛ ጋር ግን ያለው የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ብሎ አጸናቸው ይላል። አትፍሩት፣ ከሱ ጋር ያለው የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚዋጋልን የሚረዳንና የሚዋጋልን እግዚአብሔር ነው። ጽኑ፣ በርቱ፣ ቁሙ ብሎ አደፋፈረው። ሕዝቡ እንዳይፈራ አደረገው። ሰናክሬም ውጭ ቆሞ ይጮኻል። ማን ነው የሚያስጥልህ እያለ፣ ማን ነው የሚያድናችሁ እያለ ይዝታል። እናንተ በማን ተማምናችሁ በኢየሩሳሌም ምሽግ ትቀመጣላችሁ? አምላካችን እግዚአብሔር ከአሦር ንጉሥ እጅ ያድነናል እያለ በራብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? በአንድ መሠዊያ ፊት ስገዱ፣ በእርሱም ላይ እጠኑ እያለ ይሁዳንና ኢየሩሳሌምን አዞ የኮረብታውን መስገጃዎችና መሠዊያዎቹን ያፈረሰ ይህ ሕዝቅያስ አይደለምን? በሕዝቅያስና በሕዝቡ መካከል ልዩነት ለመፍጠር በጣም ረጅም ርቀት ሲሄድ ትመለከታላችሁ። አምልኳችሁን አበላሽቷል። እናንተ በቃ ለአንድ አምላክ ስገዱ፣ አንድ መሠዊያ ላይ ሰው ይላል። ውሸት ነው። ለብዙ አምላክ መብት አላችሁ፣ መሰዋት ትችላላችሁ። አምልኳቸውን ለመበረዝ ሞከረ። ሕዝቡ በሕዝቅያስ ላይ እንዲነሳ ለማድረግ ሞከረ። ይህ አልበቃ ሲለው ደብዳቤ ጽፎ ላከ። ንጉሡም ሕዝቅያስ ይላል የአሞጽ ልጅ ከዛ በፊት ባለው ታሪክ ላይ ቁጥር 16 ላይ ባሪያዎቹም ደግሞ በአምላካቸው በእግዚአብሔርና በባሪያው በሕዝቅያስ ላይ ሌላ ብዙ ነገር ተናገሩ። የሰናክሬም ባሪያዎች ደግሞም የእስራኤል አምላክ እግዚአብሔርን ለመስደብ በእርሱም ላይ ለመናገር የምድር አሕዛብ አማልክት ሕዝባቸውን ከእጄ ያድኑ ዘንድ እንዳልቻለው እንዲሁ የሕዝቅያስ አምላክ ሕዝቡን ከእጄ ያድን ዘንድ አይችልም የሚል ደብዳቤ ጻፈ ይላል። እግዚአብሔር አያድንህም፣ ብዙዎችም አልዳኑም፣ ከእጄ ማንም አምላኮቻቸውም አላስጣሏቸውም፣ እግዚአብሔርም አያድንህም የሚል ደብዳቤ ጻፈ ይላል። ደረሰው ያ ደብዳቤ። ምንድነው የደረሳችሁ ደብዳቤ? ማን የጻፈላችሁ? ከኢሚግሬሽን ልክ እንደዚሁ በቃ የሚያስፈራ ደብዳቤ፣ የዶክተር ኦፊሶቻችሁ የሚያስፈራ ደብዳቤ ጻፉላችሁ። መልእክት እንዲደርስ በቃ ያንተ ነገር አብቅቷል፣ ያንቺ ነገር በቃ የተዘጋ ነው የሚል ደብዳቤ። የጤናን ጉዳይ በተመለከተ፣ የገንዘብ የሥራ ጉዳይ በተመለከተ፣ የኑሮ የአገልግሎት ጉዳይ የተመለከተ ብቻ ምን አለፋችሁ አንድ መርዶ የያዘ ነገር እጃችሁ ላይ ገብቶ ሊሆን ይችላል። ነገር ግን ንጉሡ ሕዝቅያስ ነቢዩ ኢሳይያስን ይጠራና ሁለተኛ ዜና 32 ቁጥር 20 ላይ ንጉሡም ሕዝቅያስና የአሞጽ ልጅ ነቢዩ ኢሳይያስ ስለዚህ ጸለዩ፣ ወደ ሰማይም ጮኹ ይላል። ወንድሜ ወደ ሰማይ መጮህ፣ እህቴ ወደ ሰማይ መጮህ ብቻ ነው አማራጩ። ሰው ሊረዳ አይችልም። አቅሙ ውስን ነው፣ እውቀቱ ውስን ነው፣ ብቃቱ ትንሽ ነው። ያለን አማራጭ ደብዳቤው መጥቷል፣ ሰናክሬም መጥቷል፣ እየጮኸ ነው፣ ያስፈራል። የመጣው ነገር በቀላሉ የሚመለስ አይደለም። ስለዚህ ምን ላድርግ? ያለን አማራጭ አንድና አንድ ነው፣ መጮህ። ወዴት? ወደ ሰማይ። ለኤርምያስ እንዳለው ወደ ሌላ ነገር አትጩህ፣ ወደ እኔ ጩህ። አሁንም ሕዝቅያስና ነቢዩ ኢሳይያስ ወደ ሰማይ ጮሁ ብሎ ይናገራል። ወደ ሰማይ መጮህ ነገርን ይገለበጣል። ዝቅ ብሎ እግዚአብሔርም ጽኑዓኑን አያላን መሳፍንቱን አለቆቹንም ከአሦር ንጉሥ ሰፈር እንዲያጠፋ ይላል። ኦ ሃሌሉያ! መልአኩን ሰደደ ይላል። አስደናቂ ታሪክ ነው። አንተ ስትጮህ፣ አንቺ ስትጮሂ ልክ ሕዝቅያስ እንዳለው ከነሱ ጋር ያለው የሥጋ ክንድ ነው፣ ከኛ ጋር ግን ያለው የሚረዳንና የሚዋጋለን አምላካችን እግዚአብሔር ነውና አትፍሩ፣ ጽኑ፣ ቁሙ ብሎ በእግዚአብሔር እንደተማመነ ያ ደብዳቤ ሲደርሰው ሕዝቅያስ በእግዚአብሔር ፊት ዘርግቶ ከነቢዩ ከኢሳይያስ ጋር ወደ ሰማይ ጮኸ። ወደ ሰማይ ሲጮህ ሰማይ ተከፍቶ መልአክ መጣ። ጩህ፣ ሰማይን የሚያስከፍት ጩኸት። ጩህ ወደ እግዚአብሔር፣ ጩህ ወደ ሰማይ። እግዚአብሔር ይሰማል። የሚገርመው የአሦር ንጉሥ አፍሮ ወደ አገሩ ተመለሰ ይላል። ፋክት ሲመለስ ሁለቱ ልጆቹ ሊያመልክ ሲገባ እዛ በገባበት በጩቤ ወግተው ገደሉት።
እንደ ውሻ ነው የሞተው። ነገር ግን የእግዚአብሔር ቃል ሲናገር ሕዝቅያስ ጮኹ፣ ከነቢዩ ጋር ጮኸ፣ አለቀሰ፣ ወደ ሰማይ ጮኹ። እግዚአብሔር ሰማ፣ ሰማይን ከፈተ፣ መልአክ ላከ። የአሦር ንጉሥ አፍሮ ወደ መጣበት ተመለሰ። ጩኽ፣ በእግዚአብሔር ፊት ጩኽ፣ ወደ እኔ ጩኽ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። አብራችሁን ስለቆያችሁ ጌታ በነገር ሁሉ ይባርካችሁ። እግዚአብሔር ጸሎታችሁን እየሰማላችሁ ጩኸታችሁን እየመለሰላችሁ እያለን የምንሰናበታችሁ ከኖህ ሚዲያ ነው። ሌላ ጊዜ በሌላ ዝግጅት እስክንገናኝ ደህና ቆዩልን።